በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የተወደዳችሁና የተከበራችሁ የቻናላችን የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታችሁ? እንደምንስ ለዚህ ታላቅና ቅዱስ ለሆነው የሕማማት ሳምንት በሰላም አደረሳችሁ? ዛሬ ረቡዕ ነው። ይህ ዕለት በቤተ ክርስቲያናችን ምክረ አይሁድ ተብሎ ይታወቃል። መድኃኒታችን ኢየሱስ ክርስቶስን ለመያዝ ምክር የተመከረበት፣ ይሁዳም ጌታውን አሳልፎ ለመስጠት የተስማማበት ከባድ ዕለት ነው። በዚህ በከበደ ሰዓት እኛ ደግሞ ወደ ፈጣሪያችን በጸሎትና በምልጃ የምንቀርብበትን፣ ልባችንን ወደ እርሱ የምንመልስበትን ድንቅ ጸሎት አብረን እናደርሳለን። እስከ መጨረሻውም አብራችሁን በመሆን አብረን እንጸልይ። አቤቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ፣ ዛሬ በዚች በተቀደሰች የሕማማት ዕለት ሁላችንም በአንድነት ሆነን ወደ አንተ እንጮኻለን። ይህች ዕለት የአይሁድ ካህናትና ጸሐፍቶች አንተን ለመያዝ በሞትም አሳልፈው ለመስጠት ክፉ ምክርን የመከሩባት ዕለት ናት። ጌታ ሆይ፣ እኛንም ከክፉ ምክርና ከተንኮል መንገድ እንድታርቀን እንማጸንሃለን። አቤቱ ጌታችን ኢየሱስ ክርስቶስ ሆይ፣ እኛን ተመልከተን። ብዙ ጊዜ በልባችን ውስጥ ለክፋት፣ ለጥላቻና ለበቀል ቦታ እንሰጣለን። እንደ ይሁዳ ለጊዜያዊ ጥቅም ስንል አንተንና ወንድሞቻችንን አሳልፈን የምንሰጥበት፣ በምላሳችን እየሳምንም በልባችን የምንከዳበት ጊዜ ብዙ ነው። ጌታ ሆይ፣ በዚህ በደላችንና በክፉ ምክራችን እንዳትተወን እንለምንሃለን። ከክፉዎች ወጥመድ፣ ከምቀኞችም ተንኮልና ከጨለማው ሰራዊት ክፉ ምክር በቸርነት ሰውረን። በቤታችን በሥራችንና በሕይወታችን ውስጥ የሚደገሱ የጥፋት ምክሮችንም ሁሉ በቅዱስ ደም ኃይል አፍርሳቸው። ይልቁንም በውስጣችን ያለውን የክፋት ምንጭ ነቅላ አስወግድልን። ልባችንን በፍቅር አድሰው፣ ሕሊናችንን በቃል ቀድሰው፣ መንገዳችንን በብርሃንህ ምራው። አቤቱ አምላካችን ሆይ፣ እንደ ይሁዳ ከቤትህ እንዳንወጣ፣ በገንዘብ ፍቅርና በምድራዊም ዝና እንዳንታወር እርዳን። ይልቁንም እንደ ማርያም መግደላዊት የሕይወታችንን ሽቱ በአንተ ፊት የምናፈስ፣ በመከራህም የምንሳተፍና ትንሣኤህን የምንጠባበቅ ታማኝ ልጆች አድርገን። ይህ የሕማማት ሳምንት ለእኛ ለሁላችን የንስሐ የፍቅርና የሰላም ጊዜ ይሁንልን። ክፋትን በበጎነት፣ ጥላቻን በፍቅር እንድናሸንፍ ያንተ ረድኤት አይለየን። ሀገራችንንና ሕዝባችንንም ከክፉ ምክር ሁሉ ጠብቅ። አቤቱ ጌታችንና አምላካችን ሆይ፣ እኛ ደካሞችና ኃጢአተኞች የሆንን ባሮች ዛሬ በዚህ በተቀደሰ የሕማማት ሰዓት በፊት ቆመናል። ቅዱስ ስምህን ለመጥራት እንኳን የማይገቡ ቆሻሻቾቻችንን ወደ አንተ እንዘረጋለን። አቤቱ ጌታ ሆይ፣ ስለ በደላችን ብዛት ሳይሆን ስለ ቸርነት ስፋት ተመልከተን። ከኃጢአታችን ሁሉ ይቅር በለን፣ ከበደላችንም አንጻን። አቤቱ ፈጣሪያችን ሆይ፣ እኛ በኃጢአት ባህር ውስጥ የሰጠምነን፣ በሐሳባችን በንግግራችንና በተግባራችን አንተን አሳዝነናል። የሰጠህንን ነፃነት ለሥጋችን ፈቃድ መፈጸሚያ አዋልነው። የቅድስናህን መንገድ ትተን በጨለማ ጎዳና ተጓዝን። ዛሬ ግን አቤቱ ማረን እያልን እንጮኻለን። እንደ ቀራቹ ጸሎት ማረን እንላለን። እንደ ተጸጸተ ወንበዴም በመንግሥት አስበን ብለን እንማጸንሃለን። አቤቱ ጌታ ሆይ፣ እኛን ንጹሕ አድርገን፣ ልባችንን ከቂም፣ ከቅናት፣ ከትዕቢትና ከክፉ ምኞትም ስለረከሰ አንተ በቅዱስ ደምህ ጠበን። እንደ በረዶም አንጣን፣ እንደ ወተትም አንጻን። በሕይወታችን ውስጥ ያለውን የኃጢአት ድፍ ሁሉ ማስወግደ የመንፈስ ቅዱስ ማደሪያዎች እንድንሆን ፍቀድልን። ጌታ ሆይ፣ በዚህ በሕማማት ሳምንት አንተ ስለኛ ስትል የተቀበልከውን መከራ ስናስብ
የእኛ ኃጢአት ምን ያህል ከባድ እንደሆነ እንረዳለን። ስለ እኛ ፊት ተመታ፣ ስለ እኛ በጀርባ ተገረፍክ፣ ስለ እኛ በራስ ላይ የእሾህ አክሊል ተደፋብህ። ይህ ሁሉ የሆነው እኛን ከኃጢአት ባርነት ነፃ ለማውጣት ነውና ዳግመኛ ወደ ኃጢአት ባርነት እንዳንመለስ አግዘን። አቤቱ ጌታችንና አምላካችን ሆይ የልብን የምታውቅ ኩላሊትን የምትመረምር አንተነ ዛሬ በዚች በተቀደሰች ሰዓት ሐሳባችንን ሁሉ በፊትህ እናፈሳለን። አቤቱ ጌታ ሆይ ከልባችን ውስጥ ክፉ ሐሳብን ሁሉ እንድታስወግድልን በቅዱስ መንፈስህም እንድትሞላን በአንድነት እንለምንሃለን። ጌታ ሆይ ልባችን የክፋት፣ የጥላቻ፣ የቅናትና የቂም መፍለቂያ ሆኗል። በሰው ፊት ደግ መስለን ብንቀርብም በውስጣችን ግን በወንድሞቻችን ላይ ክፉ የምናስብበት፣ በባልንጀሮቻችን ውድቀትም የምንደሰትበትና ሌሎችም እንዳይሳካላቸው የምንመኝበት ሰዓት ብዙ ነው። አቤቱ ጌታ ሆይ ይህንን ከንቱና ገዳይ የሆነም የልብ ክፋት ከውስጣችን ነቅለህ ጣልልን። ዛሬ ረቡዕ ነው። ይሁዳ አንተን አሳልፎ ለመስጠት በልቡ ክፉ ሐሳብን የጠነሰሰባት ዕለት ናት። እኛም በልባችን ውስጥ አንተን የሚያሳዝን ወንድሞቻችንን የሚጎዳና ሕይወታችንን የሚያረክስ ማንኛውንም የክፋት ምክር እንዳናስተናግድ አግዘን። የክፋት አባት የሆነው ሰይጣን በሐሳባችን ውስጥ የሚዘራውን የጥርጥር፣ የፍርሃትና የመከፋፈል ዘርን ሁሉ በቃል እሳት አቃጥልልን። አእምሯችንን ሁልጊዜ ሰላም የሚያስብ አድርገው። ልባችን የፍቅርና የይቅርታ ምንጭ ይሁን። ትዝታችን ከቂም የጸዳ፣ ተስፋችንም በአንተ ላይ ተመሰረተ ይሁን። አቤቱ ጌታ ሆይ ክፉ ሐሳብ ከእኛ ይራቅ። በሰው ላይ ተንኮልን ከማሰብ፣ በምቀኝነት ከመቃጠልና በሐሰት ከመመካት አድነን። ይልቁንም ምስጋና ሁልጊዜ በአፋችን ይሁን። እንደሚለው መዝሙረኛው ዳዊት ልባችን የአንተን ቸርነት በማሰብ እንዲሞላ ምርዳን። በሐሳባችን ስንበድል ማረን፣ በልባችን ስንስት መልሰን። በዚህ በሕማማት ሳምንት አንተ ስለ እኛ ስትል መከራን ስትቀበል፣ እኛ ደግሞ በልባችን ቅድስናን በሐሳባችን ትሕትናን እንድንለብስ ጸጋህን አብዛልን። የልባችንን መሻትና የአእምሮአችንን ሐሳብ በፊትህ የተወደደም ይሁን። አቤቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ መንገድም እውነትም ሕይወትም እኔ ነኝ ብለህ የገለጥክልን የሕይወት ብርሃን አንተነ ዛሬ በዚች በተቀደሰች የሕማማት ዕለት እኛ ልጆች በእውነት መንገድ እንድንመራ መለኮታዊ እርዳታን እንድትሰጠን በአንድነት እንማጸናሃለን። ጌታ ሆይ ዓለማችን በሐሰት በሽንገላና በክፉ ምኞት ተሞልታለች። እኛም በኑሯችንና በጉዞአችን ብዙ ጊዜ ከእውነት መንገድ ስተን በጨለማ ጎዳና እንባዝናለን። በገንዘብ ፍቅር፣ በስልጣን ጥማትና በምድራዊ ዝና ተታለን እውነተኛም መንገድ ስንት ጊዜ ረሳ ነው። አቤቱ ጌታ ሆይ አሁን ግን ወደ እውነት ሁሉ የሚመራቸው መንፈስ ቅዱስ ይመጣል ባልከው መሰረት እኛንም ወደ ቅዱሱ መንገድ መልሰን። አቤቱ ፈጣሪያችን ሆይ በእውነት መንገድ እንድንመራ አግዘን። በልባችን ውስጥ የጽድቅን ረሃብና ጥማት አኑርልን። በአንደበታችን የሐሰትን ወሬ ሳይሆን የእውነትን ምስክርነት አብዛልን። እግራችንም ወደ ጥፋት ጎዳና ሳይሆን ወደ ሰላምህ መቅደስ እንድንጓዝ ኃይልን ስጠን። ጌታ ሆይ ዛሬ ረቡዕ ነው። ይሁዳ እውነትን ትቶ በሐሰትና በክህደት መንገድ የተጓዘባት ዕለት ናት። ጌታ ሆይ እኛ ግን እንደ ይሁዳ እውነትን በመሸጥ ለጊዜያዊ ጥቅም እንዳንገዛ ጠብቀን። ይልቁንም ስለ እውነት መከራን ለመቀበል ስለ እውነትም ለመቆም የሚያስችል የልብ ጥንካሬን ስጠን። በሐሰት ክስ ፊት ቆመ ለዓለም እውነትን የገለጥክ አንተ እኛንም በሐሰት ወጥመድ እንዳንወድቅ
በመንፈስ አቅናን። አቤቱ ጌታ ሆይ ቤተሰባችንን ልጆቻችንንና ሀገራችንን በእውነት መንገድ ምራቸው። በትውልዱ መካከል ያለውን የመከፋፈልና የጥላቻም ሐሰት አስወግደ በቅንነትና በፍቅር የምንኖርባትን የሰላም መንገድ ግለጥልን። በዚህ በሕማማት ሳምንት የአንተን መከራ ስናስብ እውነተኛው የሕይወት መንገድ አንተ መሆንህን ተረድተን ከአንተ ጋር እንድንጸና ምርዳን። አቤቱ ጌታ ሆይ አንተ ማሪ ከሆንክ አንሰናክልም። አንተ ብርሃን ከሆንከን በጨለማ አንጠፋም። መንገዳችንን ቅናው፣ ሕይወታችንንም አቃናው፣ እውነትህንም በልባችን አትመው። አቤቱ ጌታችንና አምላካችን ሆይ የኃጢአተኞችን መመለስ እንጂ ጥፋታቸውን የማትወድ ቸር እረኛ አንተነ። ዛሬ በዚች በተቀደሰች የሕማማት ዕለት እኛ ልጆች በንስሐ ልብ ወደ አንተ እንድንመለስ ረድኤትህን እንድትሰጠን በአንድነት እንጮኻለን። ጌታ ሆይ እንደ ጠፋው በግ ከመንጋ ወጥተን በኃጢአት በረሃ ተቅበዝብዘናል። የሰጠህንን የጸጋ ልብስ በበደል አቆሽሸናል። በቅዱስ ደም የገዛህንን ነፃነት ለሥጋችን ፍላጎት ባሪያ አድርገን ሰጥተናል። ዛሬ ግን አቤቱ ማረን እያልን እንደ ጠፋው ልጅ ወደ አንተ እንመለሳለን። በደላችን ከፊትህ ቢቆምም ያንተ ምሕረት ግን ከኃጢአታችን ይበልጣልና አትጣለን። አቤቱ ጌታ ሆይ እውነተኛ የንስሐ ልብን ስጠን። ንስሐችን የአፍ ብቻ ሳይሆን የልብ መመለስ ይሁን። ኃጢአታችንን ተረድተን እንድንጸጸት ሕሊናችንን አንቃው። ከክፋት መንገድ ወጥተን ወደ ቅድስና ጎዳና እንድንገባ ብርታቱን ስጠን። ዛሬ ረቡዕ ነው። ይሁዳ ንስሐን ትቶ በጭንቀትና በተስፋ መቁረጥ የጠፋባት ዕለት ናት። ጌታ ሆይ እኛ ግን እንደ ይሁዳ በተስፋ መቁረጥ ውስጥ እንዳንወድቅ ጠብቀን። ይልቁንም እንደ ጴጥሮስ በመራራ ለቅሶ ወደ አንተ የምንመለስበትን እንደ ቀራጩም አቤቱ እኔን ኃጢአተኛውን ማረኝ ብለን የምንማጸንበትን ትሕትና ስጠን። አቤቱ ፈጣሪያችን ሆይ የልባችንን ደንዳናነት ሰብረ በፈንታውም የሥጋን ልብን ስጠን። በኃጢአት የዛለውን ማንነታችንን በቃልህ ጠበው። በበደል የቆሰለውን ሕይወታችንን በቸርነት ፈውሰው። ዛሬ ከቤትህ የወጣን በልባችን የራቀን በሥራችንም ያዛዘንህን ሁላችንን ልጆቼኑ ብለ በፍቅርህ እቅፍ ውስጥ ሰብስበን። በዚህ በሕማማት ሳምንት አንተ ስለ እኛ ስትል መከራን ስትቀበል፣ እኛ ደግሞ የኃጢአታችንን ሸክም በአንተ እግር ስር አኑረን በንስሐ እንድንታደስ ጸጋህን አብዛልን። ከዛሬ ጀምሮ ለአንተ የምንኖር ትእዛዝህን የምንጠብቅና በትንሣኤ ብርሃን የምንመላለስም አድርገን። አቤቱ ኃያልና ብርቱ አምላካችን ሆይ የሰማይና የምድር ሰራዊት የሚታዘዙልህ በስምህም አጋንንት የሚንቀጠቀጡ የሰላም ንጉሥ አንተነ። ዛሬ በዚች በተቀደሰች ሰዓት እኛ ደካሞች ልጆች በክፉ መናፍስት ጥቃትና ውጊያ እንዳንወድቅ በመለኮታዊም ጥበቃ እንድትጋርደን በአንድነት እንጮኻለን። ጌታ ሆይ ጠላታችን ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችን ይዞራል። በሐሳባችን፣ በቤታችን፣ በሥራችንና በጤናችን ላይ የጥፋት ቀስቱንም ይወረውራል። በተንኮል መረብ ሊያጠምደን፣ በጥርጥርና በፍርሃት ሊያሸብረን፣ በመከፋፈልና በጥላቻም ሊያዳክመን ይተጋል። አቤቱ ጌታ ሆይ አንተ ግን እኔ ዓለምን አሸንፌዋለሁ ባልከው ድል አድራጊ ቃል ጠላታችንን ቀጥቅጥልን። በዚች የረቡዕ ዕለት ሳጥናኤል በይሁዳ ልብ ውስጥ ገብቶ የክህደትን መርዝን እንደረጨ እኛንም በሐሳባችን ውስጥ ገብቶ ከቤትህ እንዳያወጣን ቅዱስ ስምህን አጥር አድርግልን። በሕልማችንና በእውናችን የሚመጡ የክፉ መናፍስት ጥቃቶችን በሥልጣን ገስጽልን። በቤተሰባችን ላይ የታለመውን የውድቀትና የሕመም ቀስት በቅዱስ ደም ኃይል ሰባብረህ ጣልልን።
በልባችን ውስጥ የሚዘራውን የጭንቀት፣ የተስፋ መቁረጥና የፍርሃት መንፈስም አስወግድልን። አቤቱ ጌታ ሆይ የብርሃን መሳሪያን አስታጥቀን፣ በጸሎትና በጾም በቃልህና በቅዱስ ሥጋ በደምህም የታጠርን አድርገን፣ የጠላትን የሚያንድ የፍላጻ እሳት የምናጠፋበትን የእምነት ጋሻን ስጠን። አንተ ከእኛ ጋር ከሆንክ የሚቃወመን ማን ነው? አንተ ጠባቂያችን ከሆንክ የሚያሸብረን ምን ኃይል አለ? በዚህ በሕማማት ሳምንት ስለ እኛ የተቀበልከው መከራና የፈሰሰው ደም ለጠላታችን መሸነፊያ፣ ለእኛ ግን የድል አክሊል ይሁንልን። ከዓይን ክፉ ከሰው ተንኮልና ከረቂቅ መናፍስት ሴራ ሁሉ በቸርነት ሰውረን። በትንሣኤህ ብርሃን የጨለማውን ኃይል ሁሉ አሸንፈን በሰላም እንድንመላለስ ጸጋህን አብዛልን። አቤቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና ብለህ ያስተማርከን የቅድስና ምንጭ አንተነ። ዛሬ በዚች በተቀደሰች የሕማማት ዕለት እኛ ልጆች በልባችን ውስጥ እውነተኛ ቅንነትና ንጽሕናን እንድታኖርልን በአንድነት እንለምንሃለን። ጌታ ሆይ ልባችን በዓለም ግጭት፣ በክፋትና በራስ ወዳድነት ደፍርሷል። በሰው ፊት ቅኖች መስለን ብንታየም በውስጣችን ግን የተንኮል መረብ የምንደግምበት፣ በባልንጀሮቻችን ላይ ክፉ የምናስብበትና ቅንነት የጎደለው ማንነት የምናንጸባርቅበት ብዙ ጊዜ ነው። አቤቱ ጌታ ሆይ ይህንን የልብ መከፋፈልና ድብቅነት ከእኛ አስወግድ። ዛሬ ረቡዕ ነው። ይሁዳ በአንደበቱ መምህር ሆይ እያለ በልቡ ግን አንተን አሳልፎ ለመስጠት የጨለመ ሐሳቡን ያስተናገደባት ዕለት ነች። ጌታ ሆይ እኛ ግን እንደ ይሁዳ የሁለት ልብ ባለቤቶች እንዳንሆን ጠብቀን። አምላካችን ሆይ እንደ ናትናኤል ተንኮል የሌለበት ቅን ልብን ስጠን። እንደ ንጹሐን ሕፃናትም የዋህነትን በውስጣችን አኑር። ከቅናት፣ ከቂም፣ ከትዕቢትና ከክፉ ምኞትም የነጻ ሕሊናን ስጠን። አቤቱ ጌታ ሆይ ልባችንን አንጻልን። አንተ በመስቀል ላይ ስለ እኛ ስትል መከራን የተቀበልከው እኛን ከኃጢአት እድፍ ልታነጻን ነውና ያ ቅዱስ ደም ዛሬም በልባችን መድረክ ላይ ይፍሰስ። የጨለመውን ሐሳባችንን በብርሃን ለውጠው፣ የደነደነውን ልባችንን በቸርነት አርጥበው። በንግግራችንና በተግባራችን መካከል ልዩነት እንዳይኖር ውስጣችንንና ውጫችንን በአንተ ፊት የጸዳም ይሆን። በዚህ በሕማማት ሳምንት አንተን ስንከተል በልባችን ቅንነትና በሐሳባችን በነፍሳችንም ንጽሕናን ለብሰን ይሁን። አቤቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ አንተ የጽድቅ ፀሐይና የቅንነት መሠረት ነህ። ዛሬ በዚች በሕማማት ዕለት እኛ ልጆች በአንድነት ሆነን እንለምንሃለን። አቤቱ ጌታ ሆይ ከሐሰትና ከክፉ መንገድ ሁሉ እንድታርቀን መለኮታዊ ረድኤትህን ስጠን። ጌታ ሆይ ዓለማችን በሐሰት ወሬ፣ በሽንገላና በክፉ ሴራ ተሞልታለች። እኛም ብዙ ጊዜ እውነትን እየፈራን ሐሰትን ስንከተል፣ በቅንነት ፈንታ በተንኮል ስንመላለስ፣ በብርሃን ፈንታ በጨለማ መንገድ ስንጓዝ አግኝተናል። አቤቱ ጌታ ሆይ ዛሬ ግን ከሐሰት ነገር ራቅ ባልከው መለኮታዊ ቃል መሠረት አንደበታችንን ከሐሰት፣ ልባችንን ከክፉ ምክር፣ እግራችንን ከጥፋት መንገድ ጠብቅልን። ዛሬ ረቡዕ ነው። ሐሰተኛ ምስክሮች በአንተ ላይ ሊመሰክሩ የተሰበሰቡባት ዕለት ናት። ጌታ ሆይ እኛ ግን በሐሰት ምስክርነት ወንድሞቻችንን ከማጣላት ሰውረን፣ በሽንገላና በሁለት ምላስ ከመናገር ጠብቀን፣ በሰው ላይ ክፉን ከመመኘትና የጥፋት መንገድን ከመከተል ማድነን። አቤቱ ጌታ ሆይ ክፉ መንገድ መጨረሻው ሞትና ጥፋት ነው።
እኛን ወደ ሕይወትና ወደ ሰላም መንገድ መልሰን በስራችን በንግግራችንና በቤታችን ውስጥ የሐሰት መንፈስ እንዳይሰለጥንብን በቅዱስ ደም አጥርነት ከልለን ክፋትን በበጎነት ሐሰትን በእውነት እንድናሸንፍ ያንተ ቸርነት አይለየን። በዚህ በሕማማት ሳምንት አንተ ስለ እኛ ስትል በሐሰተኞች ፊት ዝም ብለ መከራን የተቀበልከው እኛን ከሐሰት ባርነት ነፃ ልታወጣን ነውና ዛሬም በሕይወታችን ላይ የነገሰውን ማንኛውንም የሐሰትና የክፉ መንገድ ሰንሰለት በኃይል በጥስልን፣ በእውነት ቀድሰን፣ በመንገድህም ምራን። አቤቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ በእርሱ ቁስል እኛ ተፈወስን ተብሎ የተነገረልህ ሕመም የሌለብህ ሕመምተኛ ሆነ የታየ የባህሪ መድኃኒት አንተነ ዛሬ በዚች በተቀደሰች የሕማማት ዕለት በሕመም አልጋ ላይ ለወደቁ በጭንቀት ለዛሉና መጽናናትን ለናፈቁ ልጆችህም ሁሉ ፈውስን እንድትሰጠን በአንድነት እንማጸንሃለን። ጌታ ሆይ እኛ ደካሞች ነን። ሥጋችን በበሽታ ነፍሳችንም በኃጢአት ቁስል ትሰቃያለች። በሕመም ጊዜ ተስፋ መቁረጥ ሲከበን፣ በስቃይ ሰዓትም የሰው ረዳት ሲርቀን ፈጥነ የምትደርስልን አንተ ብቻ ነህ። አቤቱ ጌታ ሆይ ዛሬም በዚህ ሰዓት በሆስፒታልና በቤት ውስጥ በሕመም ለሚማቀቁት ፈውስን ላክላቸው። በውስጥ ደዌና በረቂቅ ሕመም ለሚሰቃዩት መለኮታዊ እጅህን ዘርጋላቸው። በልብ ስብራትና በሐዘን ለቆሰሉት መጽናኛና ሰላም ሁናቸው። ዛሬ ረቡዕ ነው። አንተ ስለ እኛ ግርፋትንና መከራን ለመቀበል ወደ ቀራንዮ የተጓዝክበት ዕለት ናት። ስለ እኛ በጀርባ የተገረፍከው ግርፋት ለሕማማችን መድኃኒት ይሁነን። በራስ ላይ የደፋኸው የእሾህ አክሊል የሐሳብ ጭንቀታችንን ያስወግድልን። በመስቀል ላይ የፈሰሰው ቅዱስ ደም በሰውነታችን ውስጥ ይፍሰስና ደዌያችንን ሁሉ ጠርጎ ያስወግድልን። አቤቱ ጌታ ሆይ በሕመማችን ጊዜ በትዕግሥት እንድንጸና እርዳን። ስቃዩ ሲበረታብን መከራህን እንድናስብ ተስፋ ስንቆርጥም ትንሣኤህን እንድንጠባበቅ አድርገን። አንተ የሕያዋን አምላክ ነህና ሙታንን እንደ ማስነሳት የታመሙትንም እንደ መፈወስ ያለ ሥልጣን ዛሬም በቤታችን ይገለጥ። በዚህ በሕማማት ሳምንት በበረከት ጎብኘን። ለታመሙት ፈውስን፣ ለሚያዝኑት መጽናናትን፣ ለተጨነቁትም እረፍትን ስጥልን። አቤቱ የሕያዋንና የሙታን ጌታ የነፍሳችንና የሥጋችን ፈጣሪ ሆይ ዛሬ በዚች በተቀደሰች የሕማማት ዕለት የሕይወታችን ፍጻሜና የጉዞአችን ማብቂያን እያሰብን በፊትህ እንቆማለን። አቤቱ ጌታ ሆይ በመጨረሻዋ ሰዓታችን ነፍሳችንን ከሥጋችን በምትለይበት ጊዜ ሰላምህን እንድትሰጠንና በቸርነትም እንድትቀበለን በአንድነት እንማጸናሃለን። ጌታ ሆይ እኛ በዚህ ዓለም እንግዶችና መጻተኞች ነን። የምንኖርባት ዕለት የታወቀች ናት። የምናልፍባት ሰዓት ግን በአንተ እጅ ናት። በዚያች አስፈሪና አስጨናቂ በሆነች የመለያ ሰዓት የጨለማው ሰራዊት እንዳያሸብሩን፣ የኀጢአታችን ሸክም እንዳያደናቅፈን አንተ ጠባቂያችን ሁን። በመጨረሻው ትንፋሻችን ስምህን የምንጠራበትን በንስሐም ሆነን የምናልፍበትን ጸጋን ዛሬውኑ ስጠን። ዛሬ ረቡዕ ነው። አንተ ስለ እኛ ስትል ለሞት አሳልፈው የሰጡባት ዕለት ናት። አንተ ግን ሞትን በሞት ልታጠፋ እኛንም ከዘላለም ሞት ነፃ ልታወጣ መከራን ተቀበልክ። ጌታ ሆይ በመስቀል ላይ ሳለ ነፍሴን በእጅህ አደራ ሰጣለሁ እንዳልክ እኛም በዚያች ሰዓት ነፍሳችንን በአንተ ቅዱስ እጅ አደራ እንድንሰጥ ድፍረትንና እምነትን አድለን። ነፍሳችንን በሰላም እንድትለይ አግዘን። ከመከራ ነፍስና ከሲኦል ፍርሃትም ሰውረን። የብርሃን መላእክት ተቀብለው ወደ እረፍት ቦታ እንዲያደርሱን ፍቀድልን። አቤቱ ጌታ ሆይ እስከዚያች ሰዓት ድረስ ግን
በተቀደሰ ሕይወት እንድንመላለስ እርዳን። ሞታችንን የምናስብ ለነፍሳችን ስንቅ የምናዘጋጅና ካንተ ጋር የምንታረቅበትን ልቦና ስጠን። በዚህ በሕማማት ሳምንት ያንተን ሕማም ስናስብ የእኛም ሕይወት መጨረሻው ትንሣኤና የዘላለም ሕይወት እንዲሆንልን ቅዱስ ፍቃድ ይሁን። አቤቱ አምላካችን ሆይ በመጨረሻው ሰዓት አትጣለን፣ በቃጠሎ ሰዓት አትርሳን። በምሕረት አስበን እንጂ እንደ በደላችን አትክፈለን። አቤቱ የክብር ንጉሥ የዘላለም አምላክ ኢየሱስ ክርስቶስ ሆይ በአባቴ ቤት ብዙ መኖሪያ አለ ብለ ተስፋ የሰጠኸን ለእኛ ቦታ ልታዘጋጅ ወደ ቀራንዮ የተጓዝክ የሕይወት መገኛ አንተነ። ዛሬ በዚች በተቀደሰች የሕማማት ዕለት እኛ ልጆች ካንተ ጋር መከራን ተቀብለን ካንተ ጋር ለዘላለም ክብር እንድንበቃ ከቅዱሳንህም ጋር በመንግሥተ ሰማይ የዘላለም ደስታን እንድናገኝ በአንድነት እንማጸናሃለን። ጌታ ሆይ ይህች ዓለም ኃላፊና ጠፊ ናት። ደስታዋን ቢሆን ለጥቂት ጊዜ ነው። እኛ ግን የማታልፈውን ሐዘንና ለቅሶ የሌለባትን ሞትና ሕመም የማይደርስባትን ያችን ሰማያዊት ኢየሩሳሌምን እንናፍቃለን። አቤቱ ጌታ ሆይ በዚያች ቅድስ ከተማ ከአብርሃም ከይስሐቅና ከያዕቆብ ጋር በአንድነት እንድንኖር ከቅዱሳን መላእክት ከጻድቃን ጋርም ስምህን እንድናመሰግን ከሰማዕታትና ከቅዱሳን ሐዋርያት ጋር የድል አክሊልን እንድንቀዳጅ አብቃን። ዛሬ ረቡዕ ነው። አንተ ስለ እኛ ስትል በምድር ላይ ተንቀህና ተዋርደ ለሞት የቀረብክባት ዕለት ናት። አንተ የተናከው እኛ እንድንከብር ነው። አንተ መከራን የተቀበልከው እኛ የዘላለም ደስታን እንድናገኝ ነው። ጌታ ሆይ ይህንን ታላቅ ውለታህን እያሰብን በምድር ላይ በምንኖርባት አጭር ዕድሜ ለሰማያዊው መንግሥት የሚሆን ስንቅን እንድንሰበስብ እርዳን። ልባችን ሁልጊዜ ሰማያዊውን ነገር እንዲያስብ፣ ነፍሳችንም ካንተ ጋር ለመኖር እንድትናፍቅ አድርግ። አቤቱ ጌታ ሆይ በመንግሥተ ሰማይ ደጅ እንዳንቀር አግዘን። በኀጢአታችን ብዛት ከቅዱሳን ማኅበር እንዳንለይ፣ በበደላችንም ምክንያት ከፊትህ እንዳንባረር በምሕረት አስበን። በዚያች ታላቅ ቀን እናንተ የአባቴ ቡሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ የሚለውን ጣፋጭ ቃልህን ለመስማትም አብቃን። በዚህ በሕማማት ሳምንት የምናደርገው ጸሎትና የምንቀበለው መከራ ለዘላለም መንግሥት መግቢያ ይሁንልን። በትንሣኤ ብርሃን ሕይወታችን ታድሶ ካንተ ጋር በሰማያዊ ደስታ ለዘላለም እንድንኖር ቅዱስ ፈቃድህም ይሁን። ልዑል እግዚአብሔር ሆይ ስምህ ለዘላለም የተመሰገነ ይሁን። ዛሬ በዚች በተቀደሰች ሰዓት ስለ ኀጢአታችን ይቅርታ፣ ስለ ልባችን ንጽሕና፣ ስለ መንገዳችን ቅንነትና ስለ ዘላለም ሕይወታችን በፊትህ ያቀረብነውን ጸሎትና ምልጃ በቸርነት ተቀበለን። አቤቱ ጌታ ሆይ በዚህ በሕማማት ሳምንት የምናደርገውን ጸሎትና ሱባኤ ለነፍሳችን መድኃኒት፣ ለሥጋችን ፈውስ፣ ለቤታችንም በረከት አድርግልን። ከክፉ መናፍስት ጥቃት ሰውረን፣ በሕመም ጊዜ መጽናኛ ሁነን። በመጨረሻውም ሰዓት በሰላም ተቀብለ ከቅዱሳን ጋር በመንግሥተ ሰማይ ደስታን እንድናገኝ አስችለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቃና የቅዱሳን ሁሉ በረከት ከሁላችን ጋር ይሁን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።